ስለ ገድላት የምንነጋገራቸው ብዙ ነገሮች ስላሉ ኑና ያንን ጥያቄዎች ደግሞ የኦርቶዶክስ ወንድምና አባቶች እንድትመልሱ ያንን ጥያቄ ነው። መልሶች ሙሉ ከሌለ ገስዋ ዮኒ ማኛ ይፈነጥጣል። ሰላም ለእናንተ ይሁን። እንዴት አላችሁልኝ? ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ ጋቢ የሚያል ነጠላ ደረብ አድርጎ ምን ይዞብን መጣ አላችሁኝ? እሺ ወንድማችን እርሱትና ግን ምንድነው እንግዲህ ሁሌም አዳዲስ ሰዎች ወደ ቲክቶክ ስለሚመጡ አሁን ካነሳው ሐሳብ ጋር በተያዘ ጥቂት ነገር የምላችሁ ነገር ይኖራል። በቃ መሰረታዊ በጣም ሁላችሁም ልናውቀው የሚገባ ነገር ማለት ነው። ከሱ በፊት ግን የጌታ ቀን ስንል ምን እያልን ነው? መቼስ ቀናት ሁሌም የጌታ ናቸው። ግን ዛሬን ግን በተለየ የጌታ ቀን የምንላት ለምንድን ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ቀን ነው። የትንሳኤው ቀን ናት እሁድ ማለት ነው እና የሁላችንን ትንሳኤ ያረጋገጠበት የትንሳኤያችን በኩር የሆነበት ቀን ስለሆነች ይህችን ቀን በተለየ ሁኔታ በቤተ ክርስቲያኖች ተሰባስበው ቅዳሴ አድርገው ከቅዱስ ምስጢር ተካፍለው ይመጣሉ። ስለዛ በጌታ ቀን ቅድሚያ የሚሰጠው በጠዋቱ ተነስተን እስቲ ለምንድን ነው ቅድሚያ የሚሰጠው? ወደ ጌታ ደስታ ለመግባት እና እጄ ላይ አንዲት መጽሐፍ አለች ቅዳሴ ወደ ጌታ ደስታ የመግባት ምስጢር የሚል ነው። በቀሲስ ዶክተር መብራቱ ኪሮስ የተዘጋጀች መጽሐፍ ናትና ፕሊስ ይህንን መጽሐፍ ሁላችሁም እንድታነቡ እመክራለሁ፣ ሪከመንድ አደርጋለሁ። ለቅዳሴ ያላችሁን ቦታና ፍቅር በጣም ያሳድገዋል እና እንደው አሁን ላይ የማንበብ ጊዜ የለኝም ብትሉ ራሱ ፕሊስ ግዙትና የሆነ ስታዩትም እንድታነቡት ያነሳሳችኋል። በቻላችሁ ሰዓትም ታነቡታላችሁ። ግን አሁን ሁላችሁም እንድታነቡት እመክራለሁ። እሺ ይሄንን ያዝ እናድርግና ወደ ወንድማችን እንመለስ። ወንድማችን እንደሰማችሁት እንግዲህ ሌላ ቪዲዮዎች ላይ የሚያዩ የነበርና ፕሮቴስታንት ወንድሞችን እየሰበሰበ እንደው እስቲ በጣም ከባባድ የምትሉትን ለጆሮ ሲሰማ ይጨንቃል የምትሉትን ገድል እስቲ እያወጣችሁ አንብቡ። ያው የተወሰነ የሰውን ጆሮና ትኩረት ለመሳብ ያህል ማለት ነው። እንዲህ አይነት ነገር ሲናገር እየሰማሁት ነበር። ሰላም ላንተ ይሁን ወዳጄ። እንግዲህ ከዚህ ቀደም እንደምታደርገው ጨዋታ ላይ ምናምን ከሆነ ያለው እንግዲህ ወደዚህ የማለት ጉዳይ ላይ ከሆነ ያለው አሁን እየቀለድክ ያለው በህይወት ብቻ አይደለም ማይ ብራዘር፣ እየቀለድክ ያለው በጌታችን በክርስቶስ ኢየሱስ ላይ ነው እና እሱን ብትረዳው ኖሮ እና የምርም የክርስቶስ ፍቅር ትንጥዬ እንኳን በጣም ትንጥ ልብ ላይ ቢኖር በርን ዘግተህ ስቅስቅ ብለህ ባለቀስክ ነበር። በክርስቶስ ላይ እየቀለድክ እንደሆነ ብትረዳው ኖሮ ማለት ነው። ለማንኛውም ግን የገድላት ምናምን ጉዳይ ያለፈበት ፋሽን እየተነሳ እንደው ገድል ላይ እኮ እንዲህ ይላል ተአምር ላይ እንዲህ ይላል የሚሉ ሰዎች አሁን መነሳታቸው በጣም ያስቃል። ፈኒ ነው። ለማንኛውም ከገድላት ጋር በተያያዘ ቤተክርስቲያን ገድላትን ስትሰጥ የሰጠች ለምንድነው ብለን ተነጋገርን። ከዚህ ቀደምም ገድላቱን ስትሰጠን ቤተክርስቲያን አለቀ የቅዱሱን ታሪክ አይተን ክርስቶስን በመምሰል ሕይወት ውስጥ ያደገበትን ነገር አይተን እኛም እንደው ክርስቶስን መስለን እንድናደግ በቃ ለዛ ነው የምንጠቀምበት። ከዛ ውጪ ግን ለአእምሯችን እንደዚህ አሁን እንደዚህ ሰዎች ይላሉ በጣም የሚጨንቅ ምናምን ነገር ሲሉ ነበር። ለአእምሮ ከጨነቀ የመቀበል ግዴታ እንኳን የለብህም። ፕላስ ደግሞ ገድላት ተአምራት መጽሐፍት ውስጥ ስህተት አይገኝም አላለም። ስህተት ሊገኝ ራሱ ይችላል ብለን እናምናለን። ለምሳሌ በአሁን ቅርብ ጊዜ ላይ በተካሄደው በዚህ በዝክረ ኒቂያ ጉባኤ ላይ ፓትርያርካችን ብፁዕ ወቅዱስ አቡነ ማትያስ ምን እንደተናገሩ እንስማ። የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ። ኦኬ እንደሰማችኋቸው ቅዱስነታቸውም ሰው ምን አሉ? መጽሐፍቶቻችን ጥራት ያስፈልጋቸዋል። እኛ ራሱ መጽሐፍቱን እንዲህ ብለን እየተናገርን ነው ማለት ጥራት ያስፈልጋቸዋል እየተባለ እና መመርመር አለባቸው በሊቃውንት ጉባኤ እየተባለ ብድግ አድርገህ ባይዜ ቢመረመሩ ራሱ ተመርምረው ቢወጡ ራሱ የሃይማኖት መመስረቻ አይደሉም፣ የሃይማኖት መከራከሪያ አይደሉም። እንደዛ እንኳን ቢሆን ያውም ጭራሽ እንደው ምን እየተባለ በጉባኤ ላይ ነው ባይዜ ቅዱስነታቸው የተናገሩት። መጽሐፍቶቻችን ጥራት ያስፈልጋቸዋል። በቃ እንዲህ ነው እኛ ምናምነው። ስለዚህ እነዚህ መጽሐፍት ይዤ ኦርቶዶክስን ላሸማቀ ምናምን እሱ ጭራሽ አይታሰብም። በቃ አለቀ። ኦርቶዶክሳውያን ወይም ክርስቲያኖች መጽሐፍቱን በምን መልኩ መጠቀም ለምን ዓላማ መጠቀም እንዳለባቸው ገብቷቸዋል። ስለዚህ አሁን ይሄ የመደናቆርና ጉንጫ አልፋ ክርክራችሁን ያዝ ታደርጉታላችሁ። ይቆየን። መልካም የጌታ ቀን። ሰሞኑን የዓለም ቤዛ ጌታችን ኢየሱስ ነው ማርያም አይደለችም እንዲያ ነው እንዲህ ነው የሚል የሆነ ጉንጫ አልፋ ክርክሮች እንግዲህ ስንሰማ ቆይተናል። ክርስቶስ ላይ ክርስቶስ የዓለም ቤዛ ነው የሚለው ላይ እንግዲህ የሚክድ የለም። ኦኬ አለ ሚክድ አለ። ሚክደው ማን ነው ከተባለ በፕሮቴስታንት ውስጥ ኢየሱስ የዓለም ቤዛ የሚለው ይካዳል። በተለይ በሪፎርምር ቴዎሎጂ ውስጥ ማለት ነው። ምናልባት እዚህ ሚዲያ ላይ እነ ወንድማችን እነዚህና ማንሻሉ ምናምን የሚባሉ ሰዎች የሚከተሉት ቴዎሎጂ ማለት ነው። እዛ ላይ
ቱሊፕ የሚባል 5 ፖይንቶች አሉ አይደል? የካልቪኒዝም 5 ፖይንቶች ቱሊፕ TULIP ኤል ሊሚትድ አቶንመንት የምትል ናት። ሊሚትድ አቶንመንት ማለት ክርስቶስ የሞተው እንደ ውስን የሆነ ቤዛነትን ያደረገው እንደማለት ነው። ውስን ቤዞት እያሉ ይናገራሉ እነሱ ራሳቸውም እና ቤዛነቱ ውስን ነው እንጂ ለዓለም ሁሉ የሆነ አይደለም። እግዚአብሔር አስቀድሞ የተወሰኑ ሰዎችን መርጧል፣ ለእነርሱ ብቻ እንዲሞት ልጁን ልኳል። ልጁ መጥቶ የሞተውም አስቀድሞ ለተመረጡ ለጥቂት ሰዎች ብቻ ነው እንጂ ለዓለም ሁሉ አይደለም የሚል ትምህርት አላቸው። ስለዛ ኢየሱስ እርሱ የዓለም ቤዛ ነው የሚለውን ሳናሳምን እንደው ማርያም የዓለም ቤዛ ናት ምናምን የሚለው ላይ እሱ ቀጥሎ የሚመጣ ነው ራሱ። እሱን የምናሳምናችሁ ቀጥለን ነው። አሁን የምናሳምናችሁ በቅርቡ ምን የሚለውን ነው? ኢየሱስ የዓለም ቤዛ ነው የሚለውን ነው። ይቆየን። የሰሞኑ የፕሮቴስታንቶች ቻሌንጅ ነው። አትደንግጡ ኢየሱስ ቤዛ ነው የሚል ማለት ነው። አዎ ኢየሱስ ክርስቶስ ቤዛ ነው፣ አንደነግጥም። ነገር ግን የምናነሳቸው ነጥቦች አሉ። የመጀመሪያው ኢየሱስ ቤዛ ነው የሚለውን የዓለም ቤዛ ነው የሚለውን የምትቀበሉ እንዳላችሁ እናውቃለን። የማይቀበሉትንስ ለነሱ ወንጌልን ሰብካችሁ ነው ወይ? ምክንያቱም አጠገባችሁ ለተመረጡት ነው የሞተው ለዓለም ሁሉ አልሞተም የሚሉ ስላሉ፣ ለዓለም ሁሉ አልሞተ ማለት ለሰው ልጆች ሁሉ አልሞተም፣ ለሚድኑት አስቀድሞ ለተወሰነባቸው ነው የሚሞተው ብለው የሚያምኑ ስላሉ ማለት ነው። ሁለተኛ ማነሳላችሁ የፕሮፋይል ያደረጉት አይታችሁታልና ስዕሉን ከየት አመጣችሁ? ምክንያቱም ይሄን ነገር እኛ ጋር መታችሁ ስለምትጠይቁ እኛ ደግሞ ሲንጠይቃችሁ አንዳንዶቹ አይ ፊልሙን የተወነው የአክተሩ ነው የሚሉ አሉና የአክተሩን ፎቶ የኢየሱስ ፎቶ ነው ብላችሁ ነው ታዲያ ያደረጋችሁት ወይስ ምን ሊያሳይላችሁ? እግዚአብሔር ደግሞ አትሳዩኝ ብሏል ትላላችሁ። ታዲያ የትኛው ነው ልክ? እና እቺን ደግሞ በጨዋነት አይ አንሰግድለትም እኮ እንዳትሉኝ፣ ትሰግዳላችሁ አይደለም የኔ ጥያቄ ስዕሉን ከየት አመጣችሁት? በየትኛው የመጽሐፍ ቅዱስ ጥቅስስ መሰረት ነው ፕሮፋይል ያደረጋችሁት ወይንም ደግሞ ይገልጽልኛል ብላችሁ ያሰባችሁት የሚል አነስ ያለች ጥያቄ ያለን በጨዋነት እንደምትመልሱ ተስፋ እናደርጋለን። እግዚአብሔር ከነፍሳትን ከሲኦል ማውጣት ይችላል። እስከ ፍርድ ቀን ከመጣ በኋላ አይደለም ያልኩት፣ ከፍርድ ቀን በፊት ያለ ፍጻሜ ከመሆኑ በፊት እግዚአብሔር ነፍሳትን ከሲኦል ማውጣት ይችላል ማለት እኔ እግዚአብሔር ከተጻፈ ውጪ ማለት ለኛ ከገለጠልን ውጭ ያደርጋል ብዬ አላምንም። ግዙ ምንድን ነው ያስቆምከኝ? በጣም ስለምወድ። እሺ መጽሐፍ ቅዱሳት እሺ እሑድ ቅዳሴ ትሄዳለህ? ኧረ አልሄድም። ከዚህ በኋላ ትሄዳለህ ወይስ አትሄድም? እሄዳለሁ። የምትሄድ ከሆነ ብቻ ነው መጽሐፍ ቅዱስ የሚሸልም። አዎ እሄዳለሁ። ትሄዳለህ? አንድ ጥቅስ። እሺ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ያለው ሐዋርያ ማን ነው? ጳውሎስ። ቅዱስ ጳውሎስ። ናይ ዝማሬ የሚገባው እልልታ የሚገባው ስብሐት የሚገባው አኮቴት የሚገባው ስልጣን የሚገባው ብርታት የሚገባው ለሞተው ለተነሳው በአብ ቀኝ ለተቀመጠው ስለኛ ለሚታይ ዳግመኛ በክብርና በግርማ በመላእክት አጀብ በአምባላይ ፈረስ ተጭኖ የሚመጣው ልጃ ግን አብ የመቀበልና ያለ መቀበል ምርጫ የለውም። ይቀበላል። ልሰማም አይባልም። ኢየሱስ ለምነው አልቀበልም አይባልም። ስለዚህ ኢየሱስ ምልጃን ካቀረበ ባይ ዲፎልት ተቀባይነት ያገኛል ማለት ነው። ከገሃነመ እሳት ሰዎችን እያወጡ መላእክት እያመጡ እሱ ፊት እያቀረቡለት እየጸለየላቸው መንግስተ ሰማያት ያስገባቸዋል ይላል። እሺ እናንተ ትመጡና ኢየሱስ አማላጅ አይደለም እሱ ተለማኝ እንጂ ለማኝ አይደለም ትላላችሁ። ማን ላይ ነው የምትቀልዱት? ማን ነው የምታታልለው? ማን ነው የምታታልለው? አንቺ ፍጻሜ ድረስ ይወድቃል፣ ይነሳል፣ ይሰግዳል፣ ይጸለያል፣ ያማልዳል ሊሏችሁ ነው እኮ። በማማለዱም ከአብ ከመንፈስ ቅዱስ ያንሳል ነው። ጌታችን ኢየሱስ ክርስቶስ የሚናገራቸው ንግግሮች መጽሐፍ ቅዱስ ባነበብኩ ቁጥር ባይዘው በጣም ነው የሚደንቁኝ። እግዚአብሔር ምስክሬ ነው የምላችሁና ለምሳሌ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ እንዲህ ብሎ ይናገራል። አብ ያለው ሁሉ የኔ ነው ብሎ ይናገራል። አብ ያለው ሁሉ የኔ ነው ብሎ ይናገራል። አይገርምም? እግዚአብሔር አብ ያለው ነገር ሁሉ የኔ ነው ብሎ ይናገራል። በዚህ ብቻ ቢያበቃ ቁጥሩ ነው ጌታችን።
ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ሄዳችሁ ስትመለከቱ ደግሞ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና። አብ የሚያደርገውን ምን ሁሉ ወልድ ደግሞ ምን ያደርጋል? እንዲሁ ያደርጋልና። በጣም ነው የሚገርመው። እንደው ራንደም የሆነ ፍጡር አካል ኦር ዝም ብሎ ፍጡር የሆነ አካል እንደዚህ ብሎ ሊናገር ይችላል? እንደው ነው ለእናንተ ፍርዱ ለእናንተ ልተው። በዚህ ብቻ ቢያበቃ ጥሩ ነው። ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እንዲህ ብሎ ይናገራል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። ከማን በቀር? ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። አብ ያለው ሁሉ የኔ ነው ብሎ ተናገረ። አብ የሚያደርገውን ሁሉ እኔ ደግሞ እንደዛው አደርገዋለሁ ብሎ ተናገረ። እኔ እንደው እኮ በጣም ነው የሚገርመኝ የጌታችን ንግግር። ሰው ይሄን እያየ አይኔን ግንባር ያደርገው ካልሆነ በስተቀር እንደው ለሁሉም ማስተዋል ይስጥልን። የምሬን ለሁሉም ማስተዋል ይስጥልንና እስቲ እንደዚሁ ደግሞ ሌሎች ቪዲዮዎችን እየሰራን እንቀጥላለንና ክብር ምስጋና አምልኮ ስግደት ከዘላለም እስከ ዘላለም ድረስ ለጌታችን ለኢየሱስ ክርስቶስ ይሁን፣ አሜን። አካል ላይ ቃል የሰውን ስጋ በመዋሃዱ ምክንያት የሥላሴ ሶስት አካል ላይ አራተኛ አካል አልተጨመረም። አዲሽናል ቢሆን ከሆነ ተዋህዶ የለም ማለት ነው አይደለም? ተዋህዶ ይቀራል ማለት ነው። ስለዚህ አዲሽን አለ ወይ ብለን ብንጠየቅ የለም ነው። ለዚህ ነው የቤተክርስቲያን ሊቃውንት በአካል ላይ አራተኛ በባህሪ ላይ ሁለተኛ አምጥቷል የሚል ካለ የተወገዘ ይውላል። ይሄ ሁሉም ሊቃውንት የሚሉት ነው። ስለዚህ ተዋህዶ በሥላሴ ሶስቱ አካል ላይ አራተኛ አካል አልጨመረም። አንደኛ የሥላሴ ባህሪያቸው ስንት ነው አለ? አንድ ባህሪ ነው። አንድ ጌትነት ነው። አንድ ባህሪ ነው። በባህሪ ላይ ደግሞ ሰውን በመዋሃዱ ምክንያት ሁለተኛ ባህሪ አልመጣም። ቅድመ ተዋህዶ የሥላሴ ባህሪ አንድ ነው፣ አካላቸውም ሶስት ነው። ጊዜ ተዋህዶም የሥላሴ ባህሪ አንድ ነው፣ አካላቸው ሶስት ነው። ስለዚህ በተዋህዶ ምክንያት በሥላሴ አካል ላይ አዲሽናል ነገር የለም። አዲሽናል ተጨማሪ ነገር የለም። ባህሪም ላይ ተጨማሪ ነገር የለም። ግልጽ ነው አይደል? አማርኛ ይሄንን ኮንሰፕት በደንብ አድርገን እንድንይዝ ነው ማለት ነው። ግን ቅድመ ተዋህዶ ምንም እንኳን ከሶስቱ አካላት አንዱ አካል ቃል በተለየ አካሉ ሰው ባይሆንም የሰውን ስጋ ባይዋሃድም በተለየ አካል ግን የወልድ አካል የአብ አካል አይባልም፣ የአብ አካል የወልድ አካል አይባልም። ሥላሴ ጋር ገባን ማለት ነው። ምስጢረ ሥጋዌ ሥላሴንም ይጎትታል። ታውቃላችሁ፣ ሥላሴንም ይጎትታል፣ ነገረ ማርያምንም ይጎትታል። ስለዚህ የወልድ አካል ልዩ ነው። የወልድን አካል የአብ ማለት አይቻልም። የአብን አካል የወልድ ማለት አይቻልም። የመንፈስ ቅዱስን አካል የወልድ ወይም የአብ ማለት አይቻልም። የአብ አካል የአካል ስሙ አብ ነው። የወልድ የአካል ስሙ ወልድ ነው። የመንፈስ ቅዱስ የአካል ስሙ ምንድን ነው? ስለዚህ አብን ወልድ፣ ወልድን መንፈስ ቅዱስን አብ ወይም ወልድ ማለት አይቻልም። አብ ይባላል፣ ወልድ ይባላል፣ መንፈስ ቅዱስ ይባላል። ቅድመ ተዋህዶ የወልድ አካል የሰውነትን አካል ገንዘብ አላደረገም። የነበረው በቃልነት አካሉ ብቻ ነው። እየሰማችሁ ነው። ጊዜ ተዋህዶ የስጋ አካል ቃል ስጋን በሚዋሃድበት ጊዜ በቃል አካል ኢንዲቪዥዌትድ ይሆናል፣ ይለያል እንጂ ቃል ከስጋ ጋር ከመዋሃዱ ቀድሞ የስጋ አካል ተለይቶ ኖሮ ከቃል አካል ጋር በመዋሃድ አንድ ወደ መሆን አልመጣም ብያቸዋለሁ ደጋግሜ። ስለዚህ ልክ ቃል ከስጋ ጋር በሚዋሃድበት ጊዜ ስጋ አካሉ ተለይቶ የሚታወቀው በማን አካል በኩል ይሆናል ማለት ነው? በቃል አካል በኩል ይሆናል። ቅድመ ተዋህዶ ስለሌለ ማለት ነው። ይሄ ደጋግሜ የተናገርኩት ነው። በዚህ ተዋህዶ ምክንያት ይሄ ከሶስቱ አካል መካከል አንዱ ሰው የሆነው አካል ማለት ነው። የወልድ አካል እየሰማችሁን አይደለም? የቃል አካል አካላዊ ቃል ስጋን ገንዘብ ያደርጋል። ስለዚህ ቅድመ ተዋህዶ እግዚአብሔር ነው። ቃል መልሱ። ቃል ቅድመ ተዋህዶ ምንድን ነው? በደንብ መልሱ። ጊዜ ተዋህዶ፣ ድህረ ተዋህዶ፣ ከተዋህዶ በኋላ በእግዚአብሔርነቱ መለዋወጥ ስለሌለ ማለት ነው። ስለሌለ ግን ቅድመ ተዋህዶ የቃል አካል ስግው ይባላል። ስግው ቃል ይባላል። ቅድመ ተዋህዶ ስጋን ገንዘብ ስላላደረገ ግልጽ ነው አይደል አነጋገር። ጊዜ ተዋህዶ ግን የቃል አካል የአብ አካል አላልኩም፣ የመንፈስ ቅዱስ አካል አላልኩም፣ የወልድ አካል ቅድመ ተዋህዶ ስግው ቃል አይባልም ስጋን ስላለበሰ። ጊዜ ተዋህዶ ግን የቃል አካል ምን ይባላል? ስግው ይባላል። ቅድመ ተዋህዶ ቃል ኢየሱስ አይባልም። እየሰማችሁ አይደለም? እየሰማችሁ
ኢየሱስ አይባልም። ኢየሱስ፣ አማኑኤል፣ ክርስቶስ የሚሉ ስሞች ስመ ስጋዌ ናቸው፣ የስጋዌ ስም ናቸው። ስለዚህ ከስጋዌ በኋላ ስጋን በመዋሃዱ ምክንያት የተጠራበት ስም እንጂ በቃልነቱ ብቻ የተጠራበት አይደለም። ስለዚህ ኢየሱስ የብቻ ስጋ የብቻ ቃል ስም አይደለም፣ የስግው ቃል ስም ነው። አማኑኤል የሚለውን የብቻ ቃል ወይም የብቻ ስጋ ስም አይደለም፣ የስግው ቃል ስም ነው። ግልጽ ነው አነጋገር ያለ ጥሩ። ይሄ ግልጽ ከሆነ ስለዚህ ኢየሱስ ስጋን የለበሰ አምላክ ነው። ስጋን ገንዘብ ያደረገ በተዋህዶ ገንዘብ ያደረገ አምላክ ነው አይደለም? ነው አይደለም? ስግው ቃል ማለትና ቃል ብቻ ማለት አንድ ነው? ስግው ቃል ማለትና ቃል ብቻ ማለት አንድ ነው አይደለም? አይደለም? ስለዚህ ቅድመ ተዋህዶ ቃል ብቻ ነው። ጊዜ ተዋህዶ ግን ምን ይሆናል? ስለዚህ ለውጥ አለ የለም? አለ የለም? የለም። ስጋን ገንዘብ በማድረጉ ምክንያት ይኖራል እንጂ ስጋን ገንዘብ አላደረገም ነበረ። አሁን ስጋን ገንዘብ አደረገ ይባላል እንጂ በአካል ለውጥ የለም። ለምንድን ነው ለውጥ የሌለው? ቃል ስጋን የራሱ ስላደረገው። ገብቷችኋል አነጋገሬ? የራሱ ነው። ስለዚህ ከእሱ ጋር ተዋህዶ ስንት ነው የሆነው ነው? መልሱ። ስንት ነው የሆነው? አንድ ነው የሆነው። አንድ ስለሆነ መለየት አይቻልም ብያቸዋለሁ ደጋግሜ። አይለይም። ይሄ ስጋ ነው ይሄ ቃል ነው አይባልም። በተዋህዶ ምክንያት ስጋ የቃልን ገንዘብ አድርጎ ቃል የስጋን ገንዘብ አድርጎ ስንት ይሆናሉ ነው ያልኩት? አንድ ይሆናል። ዮኒ ማኛ ልክ ነው ያለው። ከኦርቶዶክስ ተዋህዶ እምነት ለቀኩ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋህዶ እምነት ተከታይ ነኝ፣ ግን ሐቁን ሐቅ እላለሁ፣ ሐሰቱን ሐሰት እላለሁ። ምንድነው ምክንያቱ የምትሉ ከሆነ በደንብ አዳምጡ። ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላል። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቪኤቷን ፏ ብልጭ ስትል ታያለህ። እንግዲህ እንደሰማችሁት ነው። ዮኒ ማኛ እዚህ ጋር ምንድነው የዋሸው? ምንድነው እኛን ኦርቶዶክሳውያንን የሚያናድደን? የኦርቶዶክስ ተዋህዶ እምነት ለቢዝነስ ትሆናለች? እስቲ ንገሩኝ። ማንም እንደፈለገ ነቢይ ነኝ ሐዋርያ ነኝ ያለ አዳራሽ የተከራየ በስሙ ቸርች ከፍቶ ቢዝነስ ሊሰራባት አይችልም። አልዋሽም፣ ትክክል ነው። ትመቻለች? እስቲ ለቢዝነስ ትመቻለች ወይ? ምን ዋሽቶ ነው እሱ ላይ እኛ እንደዚህ ምንጮው? ሲቀጥል ሁሌ ጸሎት ነው እያለ ነው። ልክ ነው። እስቲ የኦርቶዶክስ ተዋህዶ እምነት ቸርች ላይ ጠዋት ሂዱ ኪዳን አለ፣ ቀን ሂዱ ቅዳሴ አለ፣ ሌሊት እንኳን ማለት ነው ሌሊት ብትሄዱ ሰዓታት አለ። 24 ሰዓት ጸሎት ያለባት ቤተክርስቲያን ነች። ይሄ ደግሞ አይመችም አለ ብዙዎቹ። እንዴ ምን ጸሎቱ ብቻ? ጾሙሳ በአመት ስንት አጽዋማት ነው እቺ ቤተክርስቲያን ያላት? አርብና ሮብን ሳይጨምር እንደፈለጉ ያገኙትን ማግበስበስ ለሚፈልጉ ከርሳሞች እኮ እቺ ቤተክርስቲያን አትመችም። ልክ እኮ ናቸው። ለሚጠፋው ለዚህ ለብልጭልጩ ለጊዜያዊ ዓለም የሚሆን ነገር የላት። ዮኒ ማኛ ፔንት ሆነ። ያው ዮኒ ወንድማችን ወደ ጌታ ቤት ከገባ እንግዲህ እግዚአብሔር የተመሰገነ ይሁን ነው የሚባለው። እንግዲህ የሰው ልጅ ወደ ዓለምን ትቶ ወደ እግዚአብሔር ቤት ሲሄድ ተመስገን ይመስገን፣ ጌታ እግዚአብሔር ይመስገን፣ እግዚአብሔር ይባረክ ነው የሚባለው። ሌላ ምን ይባላል? ደስ ነው ሊላችሁ የሚገባው። ዓለም በቃኝ ብሎ ሰው ወደ እግዚአብሔር ቤት ሲገባ አይደል እንዴ? ይህ የምድር ዓለም በቃኝ፣ ይህ የምድር ነገር በቃኝ፣ እንደው በቃኝ ብሎ ሰው ወደ መንፈሳዊ እኮ ቦታ ሲሄድ ይመስገን ነው የሚባለው። ሌላ ምን ይባላል? ሌላ ምን አለ? ዮኒ ወንድሜ እንግዲህ ቸርች የሚያቋቁመም ከሆነ አይ ቲንክ ቢያንስ የሆነ ሹመቶች ይሰጠናል ብዬ ተስፋ አደርጋለሁ እንጂ እንደዚሁ አይረሳንም ብዬ የሚረሳን አይመስለኝም።